ቼልሲ ከማንቸስተር ሲቲ ዛሬ ምሽት 2 ሰዓት ተኩል ላይ አሸ የሆነ ጨዋታ እንመለከታለን። ኤንዞ ማሬስካን ያሰናበተው ቼልሲ በኮለም ማክፋለን እየተመራ ወደ ሜዳ ይገባል። ኮለም ማክፋለን የቼልሲ ከ21 ዓመት በታች ዋና አሰልጣኝ ነው። ኤንዞ ማሬስካ መባረሩን ተከትሎ ለ24 ሰዓት የቼልሲን መንበር ተረክቦ ቼልሲን እየመራ ኢታድ ስቴዲየም ላይ ምሽት 2 ሰዓት ተኩል ላይ የፔፕ ጋርዲዮላውን ማንቸስተር ሲቲን ይገጥማል። በዚህ ጨዋታ ላይ ስንት ጎል ይቆጠራል ብላችሁ ታስባላችሁ? ስለ ስንትስ ጨዋታው ይጠናቀቃል ብላችሁ ታስባላችሁ? ብሉስ ፋሚሊ አሰልጣኝ ይመጣል፣ አሰልጣኝ ይሄዳል። ክለባችን ሁሌም በልባችን ይቆያል ማለት ነው። ሊያም ሮዝነር በቀጣይ ቼልሲን የሚረከበው አሰልጣኝ እንደሆነ በይፋ ተረጋግጧል። ሊያም ሮዝነር ግን አልመጣም እኮ ዳጊ ምን ሆነ ነው የምትሉ ሰዎች ሊያም ሮዝነር ትላንትና ከስታርስበርግ ጋር ስንብት አድርጓል። ሊያም ሮዝነር በቀጣይ ከቼልሲ ጋር ይቀጥላል። ብሉስ ፋሚሊ አካውንቴ ተመቷል። ኮፒሊንክ ዛሬ ከላይቭ ላይ ነቅሎ አስወጥቶኛል። እስከ ጃንዋሪ 7 ድረስ ላይቭ ላይ መግባት አልችልም። ላይቭ ከዚህ በኋላ የሚኖረኝ በሁለተኛው አካውንቴ ነው። ዳጊ ቼልሲ ዳጊ ባላ በሚለው አካውንት እየገባችሁ ፎሎ እያደረጋችሁ ላይቭ ላይ እንድትከታተሉኝ እጠይቃችኋለሁ። ኮፒሊንክ አድርጉልኝ። ይመቻችሁ።